ውዶቼ እንግዲህ ድራማ ቀጣይ ክፍል ነው ይሄ። እንግዲህ ጄሪ ባለፈው ክፍል እንዳየነው ነፍሰ ጡር ናት። እንግዲህ ሜርሲ ለጄሪ ውሃ ላይ የሆነ ነገር አድርጋ አስቀምጣላታለች ማለት ነው። ጄሪም እንግዲህ ወደ ክችን ትሄድና ያንን ውሃ ምንም ውሃ ጠምቷ ስለነበረ ምንም ሳትጠራጠር በማመን ያንን ውሃ ጠጥታለች ማለት ነው። እንግዲህ ሜርሲም ያንን ያስቀመጠችውን ነገር ጠጣ ያልጠጣ እያለች በደረጃ ሁና እያየቻት ነበረ። እያየቻት እያለም ደግሞ በጨላጭር ምናምን እያየቻት እያለ ልጅ ብሌን ትመጣባታለች ማለት ነው። ስትመጣባትም በጣም ትደናገጥና ትቆማለች። እንግዲህ ልጅ ማነው ጄሪም ያንን ውሃ የተበከለ ውሃ ትጠጣለች። ውስጡ እንግዲህ ምን እንዳለው አናውቅም፣ ግን የሆነ ነገር አለው ማለት ነው። ያንን ከጠጣች በኋላ እንግዲህ ያማትና ወደ ሳሎን ስትሄድ ትወድቃለች ማለት ነው። እንግዲህ ልጅ አምነንም ውጪ ቆይና ወደ ቤቱ ይገባል ማለት ነው። ወደ ግቢ ይገባና ወደ ቤት ያቀናል ማለት ነው። ሲደርስ ግን ያልጠበቀውን ነገር ነው ያገኘው። እንግዲህ ጄሪ በጠጣችው ውሃ ምክንያት ራሷን ስታወድቃለች፣ ደም ፈሷታል። እንግዲህ ጄሪም ያቺ ማነው ሜርሲ ምንም እንዳላወቀ ሁና ወይኔ ጄሪ ጄሪ ምናምን ትላለች በርቀት ሁና። ምን ሆና ትላ ቀርባ እንኳን አልነካካቻትም ምናምን። እንግዲህ ብሌንና አምነን ነው ተደናግጠው የነበረ። እሷ ደግሞ ሜርሲ ለማስመሰል ነው እየሞከረች ያለችው ማለት ነው። እንግዲህ አምነንም ደግሞ እሷን ይሸከማትና ቀጥታ ወደ ሆስፒታል ይወስዳታል ማለት ነው። እንግዲህ ሜርሲ ለማስመሰል ያክል ነው እንጂ ደንግጣም ምናምን አይደለም። ብሌን ግን ምንም የምታውቀው ነገር የላትም። እንግዲህ ጄሪም ሆስፒታል ተኝታ አምነን ብቻ ነው አጠገቧ ያለው። እሷም እንግዲህ ለብዙ ሰዓታት ራሷን ስታ ነው የተኛችው ማለት ነው። ምንም መንቅተሩም ልትነቃ አልቻለችም። እንግዲህ ወደ ምርመራ ክፍል ምናምን ትገባና ልጇም ባሏም አምነን ግቢ ላይ ጠብቅ ይባልና ግቢ ላይ እየጠበቀ እያለ ዶክተሯ ምርመራ አድርጋ ምናምን ጨርሳ ትወጣና ላምነን ሁሉንም ነገር ትነግረዋለች ማለት ነው። አቶ አምነን እንዴት ነህ? በጣም አዝናለሁ፣ ጥሩ ዜና አይደለም ይዤልህ የመጣሁት ምናምን ትለዋለች ማለት ነው። እሱ ደግሞ ምንድነው ይዘሽው የመጣች ዜና ምንድነው? ንገሪኝ ምናምን ይላታል። እሷም ደግሞ እናቱ ብቻ ነው እናቲቱ ነው የተረፈችው ምናምን ስትል እንዳትጨርሺው ምናምን ይላታል። ፈርቶ ነበር በጣም ተጠራጥሮ ስለነበረ ጥሩ ነገር እንደማይሰማ ምናምን ገብቶት ነው እንደዛ ያለው ማለት ነው። እንግዲህ እሱም በጣም ስለተጠራጠረ ማልቀስ ይጀምራል። በጣም አዘነ፣ ልቡ ተሰበረ፣ አለቀሰ። እውነት ለመናገር አምነን ያሳዝናል። መጀመሪያው ጀምሮ ሴራውን የሚያሴሩት እነ ጄሪና እነ ሜርሲ ናቸው። ጄሪም የራሷ የሆነ ቁማር አላት፣ ሜርሲም የራሷ የሆነ ቁማር አላት። እና በመሃል ግን የተጎዳ ያለው አምነን ነው፣ ምንም በማያውቀው ማለት ነው። አምነን ደግሞ የልጁ እናት ስለሆነች ነው እንጂ ብሌንን ነው የሚወደው፣ ብሌንን ይወዳታል። ግን ጄሪ ደግሞ ስላረገዘኝ ግዴታ እሷ ጋር መኖር ስላለበት ነው እየኖረ ያለው። ጄሪም ደግሞ በራሷ ወጥመድ ነው ወደ ራሱ ያስገባችው ማለት ነው። እንግዲህ በዚህ መሃል ደግሞ ሞርዚና እብደቷን እንደቀጠለ ነው። አንዱ ክላስ ነው የምትውለው። እጇን ትልልቅ ቀለበቶችን ታስራለች፣ ሰአቶችን ታረጋለች፣ ትዝናናለች፣ እንደ አእምሮ በሽተኛ አክት ታረጋለች፣ ትጨፍራለች፣ ብቻዋን በቃ ትደንሳለች ምናምን የማታደርገው ነገር የላትም። የእብድ አክት ነው እያደረገች ያለችው። ትጨፍራለች፣ ምን ትላለች ምናምን፣ እጇን አስሬ ታያለች፣ ቀለበቶቿን ምናምን ታደርጋለች ምናምን እንደዛ ታደርጋለች። እንግዲህ በዚህ መሃል እንግዲህ ሜርሲም በጣም ትደናገጥና ወይኔ ተበላሁ በቃ ተነቃብኝ
በትልና ብርጭቆውን ትይዝና የምትደብቅበት ታጣለች ማለት ነው። የት ላድርገው? የት ልጣለው? የት ነው የማደርገው? እንግዲህ ምናምን እያለ በጣም እየተጨናነቀች ነበረ። ምክንያቱም ለጄሪ ለእሷ ስለሆነ የሰጠቻት ይነቃብኛል፣ ወይኔ ምንድነው የማደርገው አሁን? እንግዲህ ከተነቃብኝ አምነን እስካወቀ ምንድነው የሚሆነው? ጄሪስ ልጁ ከወረደ አሁን ችግር ነው ትላለች። እንደገና ፈርታለች። ያደረገችውን ነገር እያወቀች ቢሆንም ግን በጣም ፈርታለች ማለት ነው። እና ብርጭቆውን የት እንደምትደብቀው ግራ ገብቷታል። ግቢው እና በግቢው ልደብቀው ልሄድ ምናምን ትላለች። የወንድሜ ልጅ ግን ካወቀ እኮ ችግር ነው ምናምን እያለ በጣም እየተጨነቀ ነው። አምነን እንዳያውቅባት የህፃኑ ልጅ ህይወት ሳይሆን የዕጣ ፈንታ ሳይሆን ያሳዝናት ምንድነው የልጁ የአምነን ማወቅ ነው ያስጨነቃት። እንግዲህ ጄሪም ትነቃና ቀጥታ ቤት ያመጧታል። ወደ ራሷ ስትመለስ ትነቃና ልጄስ አምነን ልጄን አጣሁት ማለት ነው። ምንድነው የማደርገው አሁን? በቃ ልጄ ወረደ ከአንተ ጋር እንዴት ነው የምሆነው? ምናምን ትላለች ማለት ነው። ልጇ ከወረደ አምነን እሷ ጋር እንደማይኖር ትፈራለች ማለት ነው። ለዛ ነው በልጅ ማሰሪያ የፈለገችው አምነንን። እንግዲህ አይዞሽ እናት ትሆኛለሽ እኮ ሌላ እድል አለሽ ምናምን እያለ አምነንም ያጽናናታል። እሷ ግን አላመነችም እና በጣም ታለቅሳለች፣ ትበሰጫጫለች ምናምን። እንግዲህ በዚህ መሀል ሜርሲ ደግሞ ብርጭቆውን ትይዝና ወደ ግቢ ትወጣና የት እንደምትደብቅ ግራ ገብቷታል። ወይኔ የት እንደደብቀው፣ የት ላደርገው ምናምን እያለች በጣም እየተጨናነቀች ነው። መደበቂያ ነው ያጣቸው። ዛፎች ውስጥ በጣም ግቢያቸው ብዙ አትክልት አለና እዛ ሁሉ ውስጥ ራሱ ብትደብቅ የሚያገኙባት ይመስላታል። እዚህ ሁሉ እኮ አጥባ ብትጥለው ወይ ብትሰብረው ትገላገል ነበረ። ምን እንደዛ አድርጋ ከመጥፎ ስራ ልጁን እንደዛ ከማድረግ እኮ የእነሱ ብስጭት ምናምን አይበልጥም። በግቢ ውስጥ ሆና ግቢውን ትዞረዋለች ምናምን። ግቢ ውስጥ ለመደበቅ ብትሞክር እንደሚያገኙባት ስለተሰማት በጣም ፈርታለች። መጥፎ ስራ እንዲህ ነው የሚያሳድደው። እንግዲህ በውስጧ ለመደበቅ ብትሞክርም ብርጭቆ ነውና ድንገት ይወድቃል ምናምን እያለች የተጨነቀች ነበረና እንግዲህ ከታወቀባት ደግሞ ልክ እንደ ጄሪ ልጁ ከወረደ አሽቀንጥሮ እንደሚጥላት ምናምን ነው የተረዳችው። እና ብርጭቆ ከተገኘብኝ ይሄ ነገር ከታወቀብኝ እንደ ጄሪ ነው አሽቀንጥሮ የሚጥለኝ ትላለች ማለት ነው። እንግዲህ ጄሪም ደግሞ በጣም እያለቀሰች በቃ የኔ ህይወት አበቃ፣ ምንድነው የምሆነው? እንዴት ነው የማደርገው? ምን ይሻለኛል? ምናምን እያለች ለአምነን ለባሏ ትነግረዋለች ማለት ነው። ባሏም አይዞሽ ትወልጃለሽ እኮ አትጨነቂ ምናምን እያለ ያረጋጋታል። እና በዚህ መሀልም ግቢ ይቆፈቆፋል ማለት ነው። እንግዲህ ግቢው ሲቆፈቆፍ ግቢያቸው ብዙ ችግኝ ስላለ እዛ ችግኝ ውስጥ ወስዳ ትደብቀዋለች ማለት ነው። ብርጭቆውንም ተደብቀውና ወደ ውስጥ ትገባለች ማለት ነው። እንግዲህ አምነንንም ጄሪ በጣም ልጅ ለመውለድ እንዴት ጓጉታ እንደነበረ እና በጣም ልቧ እንደተሰበረ እሱ ጋር ያላት ነገር ያበቃን እንዴት እንደማደርግ አላውቅም ምናምን እያለ ትነግረዋለች ማለት ነው። እሱም ደግሞ አይዞሽ ዳግመኛ እኮ ትወልጃለሽ ምናምን እያለ ያረጋጋታል። እንግዲህ ልጅ በደንብ በዚህ መሀል ደግሞ ታንኳኳና ለመጠየቅ ጄሪን ትገባለች። እሷ ደግሞ ያው አምነን ይወዳታል። እሷ ግን ባለትዳር እንደሆነ ስለምታውቅ በሰው ህይወት መግባት አትፈልግም ማለት ነው። እንግዲህ ጄሪም ልጄን አጣሁት ምን እንደማደርግ አላውቅም ምናምን እያለች ለብሌን እያለቀሰች ትነግራታለች። ህይወት ያበቃለት በቃ ምናምን ትላለች። እንግዲህ ብሌንም አይዞሽ ገና ልጅ ነሽ ትወልጃለሽ እኮ ገና ልጅ ነሽ ምናምን እና ደግማ እንደምትወልድ ምናምን ትነግራታለች ማለት ነው። እንግዲህ ሜርሲም ግቢ ላይ ሆና በጣም እየተጨነቀች እና በጣም የምትሆነው እየጠፋት ነው። በጣም ተጨናንቃለች። እንግዲህ በዚህ መሀል እናት ዛራ ታንኳኳና ትገባለች ማለት ነው።
እንግዲህ ሜርሲም ትከፍታለች እና ዛራም እንግዲህ ይተያዩና ቤት ውስጥ ወሬ ያለቀብሽና ግቢ ውስጥ መዞር ጀመርሽ ወይ? ምን ነው የምትሰሪው ግቢ ውስጥ ምናምን ትላታለች ማለት ነው። እንግዲህ ሜርሲም እናት ዛህራ ቤት ውስጥ ችግር ተፈጥሯል፣ በጣም ችግር ውስጥ ነው ያለነው ምናምን ትላታለች ማለት ነው። እንግዲህ እናት ዛህራም ምንድነው የተፈጠረው ምናምን ብላ ስጠይቃት እንግዲህ ሜርሲም የጄሪ ልጅ እንደወረደና ጄሪ እንደታመመች ምናምን ትነግራታለች ማለት ነው። እና ዛራም ደግሞ የሆነው ነገር በጣም አስደንግጧታል። በጣም አዘነች እና እንዴት እንደዚህ ሊሆን እንደቻለ ምናምን ብትጠይቃትም ሜርሲም ምንም የምታውቀው እንደሌለ ምናምን ትነግራታለች። እንግዲህ እና ዛራም ቀጥ ብላ ወደ እነ ጄሪ እየሮጠች ትገባለች ማለት ነው። እንግዲህ ሜርሲም ምንም እንደማያውቁና ከኋላ እየተከተለቻት ምናምን አብራ ወደነ ጄሪ ትሄዳለች ማለት ነው። እንግዲህ አምነንም የሚስቱን የጄሪን እግር እያሻት ምናምን ነበረ። ብሌንም ደግሞ እንግዲህ እሱ ይወዳታል፣ እሷም ብዙም ደስተኛ አይደለችም። እግሯን ሲያሻት ግን በጣም ጥሩ ልጅ ናት ብሌን። ጄሪ ተሻለሽ ወይ ምናምን፣ ምን ላድርግልሽ፣ ምን ልስራልሽ ምናምን ትላታለች ማለት ነው። አምነንም ጄሪም እንግዲህ እሺ ልጄን ካጣሁ እንግዲህ ምን ህይወት አለኝ ምናምን ትላታለች ማለት ነው። እንግዲህ ልጅ ብሌንም እንደሚስተካከል ሁሉንም ነገር ቃል እገባልሻለሁ ትላታለች። ይህ ማለት አምነን ወደ እሷ እንዳይጠጋጋ ለማድረግ ልታግዛት ነው ይመስለኛል፣ እንደዚህ ቃል ከገባላት እና በዚህ መሃል እንግዲህ እናት ዛራ ትገባና እንዴት ናችሁ ልጆቼ? ምን ተፈጠረ? በጣም አዝኛለሁኝ። እንዴት እንደዚህ ሊሆን ቻለ? ምን ገጠማችሁ? ምናምን ትላታለች ማለት ነው። እንግዲህ እናት ዛራም ሁለታቸው አብረው እንዲሆኑ በጣም ትፈልግ ነበረ፣ ግን ያው ያልገመተችው ነገር ነው የተፈጠረው። እንግዲህ አይዞሽ ራሷን መጠበቅ እንዳለባት እና ሌላ እድልም እንዳላት ምናምን ትነግራታለች ማለት ነው። እንግዲህ ህይወት እንደሚቀጥልና ነገም ሌላ ቀን እንደሆነ፣ ሌላ እድል እንዳላት፣ ሌላ ተስፋ እንዳላት ከአምነን ጋር ብዙ ህይወት እንደሚኖራቸው ምናምን ትነግራታለች ማለት ነው። እንግዲህ ጄሪም በዚህ ትንሽ ፈገግ ብላ ደስ ብሏታል ተስፋ ስለሰጠቻት ማለት ነው። እንግዲህ ሁለታቸው ቤቱን ትተው ይወጣሉ። ዛህራና ብሌን ወደ ውጭ ይወጣሉ። ሁለታቸው ይቀሩና ጄሪም አምነን ትለዋለች። አቤት ይላታል። እሷም ደግሞ እንግዲህ ትንከባከበኛለህ ወይ አትወኝም ወይ ከኔ ጋር ትሆናለህ ወይ ምናምን እያለች ነው። የማንን ሴት ጥያቄ ነው። እንግዲህ አምነንም እግሯን እያሻሻት ምን እያላት እንግዲህ የምትፈልጊውን ነገር ጠይቂኝ አብሬሽ ነው ያለሁት ምናምን ይላታል ማለት ነው። ተስፋ ይሰጣታል እና ግን በመሃል ላይ ደግሞ ሌላ ሀሳብ ውስጥ ይገባል። ጄሪም ደስ ይላታል። በጣም ደስ ብሏት ነበር እሱ በሚሰጣት መልስ ማለት ነው። እንግዲህ ብሌን ደግሞ እዚህ ላይ ፍቅር ውስጥ እየገባች ነው። ፍቅር እየያዛት እየሄደ ነው ከአምነን በጣም እየተጨነቀች ነው። ቆይ ምን ሆኜ ነው ባለትዳር መሆንን ረሳው ወይ ምናምን እያለ በጣም እየተጨናነቀች ነው።